እየሩስ ተኝታ ቅልፏን ስትለጠልጥ ልጅቷን አሰርቃት ቁጭ አለች ማለት ነው። እና ጉድ እኮ ነው። ሀይሚና ብሩኬን የምታስፈራራበት ልጅቷ ተሰረቀች። እና ምንድን ነው እንግዲህ በእርግጥ የሰረቃት አባቷ ስለሆነ ኖርማል ነገር ነው። ከክፉ ሰው አይደለም የገባችው ማለት ነው። ግን እናት በዚህን ያክል ነው ወይ እንዴ? እዩ በር ከፍቶ እስከሚገባ ድረስ ልጅቱ ከአንቺ ተለይታ እስከምትሄድ ድረስ ይሄን ያክል ምን ነው እናቴ? ሞተሻል እንዴ? ሞተሻል ወይ? ኧረ እኔ በጣም ነው የተገረምኩት እኮ። ከዛ ያዙኝ ልቀቁኝ፣ ልጄን ስጠኝ፣ ልጄን ስጠኝ እያለች እያበደች ነበረ ማለት ነው። አንዳንዴ እናትነት ግን በጣም ከባድ ነው የምር። የሆነ የተወሰነ ፓርቱ ግን ልቤን ነካው። ይሄ በነ ሀይሚ በነ ብሩኬ ዙሪያ ያለውን ሳይሆን እንደው ጀስት ዝም ብዬ ሳስበው እናትነት ምን ያክል ከባድ ነው ብዬ ማለት ነው። እና ቤተሰብዬ እንዴት ናችሁልኝ የኔ ውዶች? ደህና ናችሁ ወይ? ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ቢኒ በቃ እስከዛሬ እኔን አሰቃይተሽኛል፣ አሁን ደግሞ ከኔ ጋር ነው መሆን ያለባት፣ ልጄ አልሰጥሽም፣ ዲኤንኤ አስመረምራታለሁ እያለ ነው ማለት ነው። እና ደግ አደረክ። ግን ማለት በተወሰነ መልኩ ደግሞ አሁን ቢኒ ትክክል አይደለም። ለምን እች ልጅ ገና ክርስትና እንኳን ያልተነሳች ህፃን ነች። ገብቷቸዋል አይደለ? ይህን ያክል ከዛም የምትመናጠቅበት ምንም ምክንያት የለም። ልጅቷ ምን አደረገች? እግዚአብሔርን በጣም ነው የሚከብደው። ቢኒ በአንድ በኩሉ ያው ናፍቆትን ብትወጣም፣ በአንድ በኩሉ ግን አንተን የሚያስከስስ ነገር ነው በነገራችን ላይ። ምክንያቱም እናት ሳትፈቅድ አንስቶ መውሰድ ማለት ያው አብርሽን ታውቃላችሁ፣ እዚህ በፊት እስር ቤት ገብቷል አይደለ? ሳያስፈቅድ በመውሰዱ። ስለዚህ እንደዚህ አይነት ነገር ቢከሰት ጥሩ አይደለም እና ልጅቷ በዚህን ያክል ባታደርጓት ጥሩ ነው። እናንተ እንደፈለጋችሁ ከዛው ተግማሙ እንዴ። ከዛ በመቀጠል ግን ማለት ነው እዩ እንዶ ዝም ብለሽ ስትነፋረቂ እኮ ግርም ነው የምትይኝ። በመጀመሪያ ደረጃ ማለት ነው ከቢኒ ላይ ምንም አይነት ነገር ከሌለሽ፣ እውነት ከቢኒ ጋር ምንም አይነት ግንኙነት ከሌለሽ በዚህን ያክል ፈርዘር እየሄደ አንቺን እየተጫነ ዝም ትይዋለሽ። ለምን? እውነተኛ ሰው ከሆንሽ ወይ እሱን ለምን በህግ አታስይዥውም? ለምን ደግሞ ዲኤንኤ አስመርምረሽ የእሱ እንዳልሆነ በስነስርዓቱ አትነግሪውም? አንቺ ሙጭጭ ብለሽ ብሩኬ ብሩኬ ነገ ይመጣል ዛሬ ይመጣል ልጁን ብሎ ይመጣል እያልሽ ዝም ብለሽ በተስፋ ወደ አንቺ የማይመጣን ሰው ከመጠበቅ ካጠገብሽ ያለን ሰው አንድ ነገር ማድረግ ነው ያለብሽ አንቺ። እንዴ በዚህን ያክል ስትቅለሰለስ ከርማ አሁን ደግሞ ልጅን ስጠኝ ዱብንቅ ማለት ነው። ይሄ ልጅ በዚህን ያክል ተጋፍቶ አንቺ ከቤትሽ ድረስ ገብቶ ከተኛሽበት ልጅሽን አውጥቶ እስከ መውሰድ የት ነበርሽ አንቺ? ይሄን ያክልስ እሱ የኔ ልጅ ናት ብሎ ባያምን ምን አይነት ድፍረት ኖሮ ነው የሰው ልጅ ሂዶ ከሰው ቤት ሰርቆ ይዞ የሚመጣው? እንዴ ማንን ነው የሚሸውጀው? አንቺ እዩ የምትባይ ማለት ነው። ከዚህ ጋር ደግሞ ልጄን ሰረቀኝ እያልሽ የምትመጪው ለምን የእሱን ነገር አንድ አትዩም? እሺ በሱ ላይ ምንም አይነት ነገር የለኝም፣ ምንም አይነት ግንኙነት የለኝም ብለሽ የምታስቢ ከሆነ ለምን አንድ አትዩም? ከተጀመረ ጀምሮ አለ ይሄ ልጄ እያለ ነው። ምን ቢኖረው ነው እንደዚህ የሚልሽ? አንቺ የለም ያንተ ልጅ አይደለም ታያለሽ፣ ምንም አይነት ነገር አልተፈጠረም ታያለሽ። እሱ ደግሞ በጣም እየተከራከረሽ ነው ያለ። የእኔ ልጅ ናት ብሎ 100% እያመነ ነው። በጣም ግጥም አድርጎ ነው እየተከራከራት ያለው። የሆነ ሰው ደግሞ ማለት ነው ምንም አይነት ነገር ተስፋ ሳይኖረው ምንም አይነት ነገር ጭላንጭል ነገር ሳይ በዚህን ያክል ሊጋፈጥ አይችልም። በሰው ልጅ ይህን ያክል ድርቅ ሊል አይችልም። ቢኒያም አንቺ ጥፋተኛ ነሽ እንዴ! እውነቱን እኮ ነው። ብሩኬ የሀይሚ ነው ተባልሽ እኮ። ብሩኬ ሀይሚ ያለችለት፣ እኔ ደግሞ ሌላ ፍቅረኛ ይዣለሁ፣ አንቺ ነሽ ከመሀል የምትቀሪው ተብልሻልና እንግዲህ ሀይሚና ብሩኬ ያሉበትን እያየች ነው። አንቺ ከዛ ተነፋረቂ። ደግሞ አሁን እኮ እንዴት ነው በዚህን ያክል እንዴ? ሌላ ሰው ቢወስዳትስ? አንቺ ለልጅሽ በቃ ኬር አታድርጊ ማለት ነው? ይሄን ያክል ተኝተሽ የግቢ በር ተከፍቶ እስከሚገባ ድረስ አንቺ ከተኛሽበት ከፍቶ እስከሚገባ ድረስ የት ሄደሽ ነበረ? ጠጥተሽ ነው የተኛሽው እንዴ? እና አሁን ዝም ብለሽ ሀይሚ ብሩኬ ሀይሚ ተጠንቀቂ ሀይሚ ምናምን እያልሽ ዝም ብለሽ ከምታወሪ ማለት ነው ማድረግ ያለብሽ እንደውም ከብሩኬ ጋር አይደለም ማድረግ ያለብሽ ዲኤንኤውን፣ የምሬን ነው ከቢኒ ጋር አድርጊና በቃ ቁርጡ ይለይለት ማለት ነው። ከዛ የቢኒ ልጅ ሁና ቁጭ ትላለች፣ አንቺም ደግሞ ርፍተ ያለሽ። አረ ምን ታርፍ ያለሽ እዚህ ሚዲያ ላይ የምትታይ አይመስለኝም። የዛኔ ማለት ነው ቤተሰብ እችል ተመርምራ የቢኒ ከሆነች እዩ እንኳን አይደለም ሶሻል ሚዲያ ላይ በሰፈር መግቢያ መውጫ ነው የምታጣው። ያሳፍራል እኮ መጥፎ ስራ ማለት ነው። እና መጥፎ ስራ የሚያሳፍር ነገር እንደዚህ ድርቅ ብላችሁ አትከራከሩ፣ ጥሩ አይደለም። በኋላ ላይ እውነቱ ስለሚወጣ ማለት ነው። እና እንግዲህ ያውልሽ ሀይሚን አንቺ አስፈራራሻት አይደለ? አየሻት እንዴት እየሆነች እንዳለ ከብሩኬ ጋር ከባሏ ጋር ማለት ነው። ከልጆቹ አባት ጋር ዘና ፈታ እያለች ነው እዩ። እና ምንድን ነው ነገርሽን ሁሉ አሁን ወደ ቢኒ መልሹ። ባለፈው ደግሞ ምንድን ያለች ደግሞ እንደዚህ በላስ ብሎ ላከህ ወይ አለችው። ብሩኬን እኮ ነው
ልጅቷ የኔ ልጅ ናት ነው ምንድን ነው ብሎ ሲጠይቃት ምን አለችው? ደግሞ እንደዚህ በል ብሎ ነገረ ሆይ ያለችው ማለት ነው። እች ነገረኛ ማለት ምላሷ በጣም ነው የሚለባለበው። በዚህ አጋጣሚ ቀስ ብላ ነው የምትናገረው፣ ነገር ግን የምትናገራቸው ነገሮች ስር ነው የሚሰዱት እና ስለዚህ አሁንም ቢሆን አትመናቸኪ ማለት ነው። ከዛው ከቢኒያም ጋር ቁጭ ብለሽ አሁን ሳይውል ሳያድር ዲኤንኤ አድርጊና አንቺም ትገላገያለሽ፣ እኛም እንገላገላለን። ይሄ በየጊዜው እየመጣሽ አታስፈራሪን እኛም ማለት ነው። እና ግን ቢኒ ያደረገው ነገር እሱ እንደነገርኳችሁ ነግሬያቸዋለሁ መጀመሪያ ላይ ናፍቆቱን ለመውጣት ቢሆንም ግን ደግሞ ይሄ ልክ አይደለም፣ በቃ ልክ አይደለም። ህፃን ልጅ እንደዚህ መደረግ የለበትም። እግዚአብሔርን እንዴ ምንድን ነው በዩቲዩብ ይዟት መጥቷታል፣ አይቻለሁ። ያው ልጄ ናት ብሎ ስለሚያምን ነው እንደዚህ የሚያደርግ። ግን ደግሞ ያለ እናት ፍቃድ እንዴት ይሄ ልክ አይደለም። በእኔ በኩል ልክ አይደለም። የእናንተ አስተያየት ምን እንደሆነ አላውቅም። ግን እዩ ስላናደደችኝ ምናምን ህፃኗ ምን አደረገችኝ? እች ገና አራስ ያልወጣች ልጅ ገና ክርስትና ያልተነሳች ልጅ ነች። ገና ምንም እንዴ ሞጨቅላ እኮ ናት። በእግዚአብሔር እንዴት ከእናቷ ለይቶ በዚህን ያክል ደስ አይልም። የምር እኔ ደስ አላለኝም እውነት ለመናገር ማለት ነው።